ዩናይትዶች የኒውካስትሉን አምበል ብሩኖ ጊማሬጅ ጋር ንግግር እንደጀመሩ እንግዲህ አሁን ላይ መረጃዎች ተሰምቷል። አሰልጣኝ ኤዲ ሃው እንግዲህ ስለ ተጫዋቾቹ ምላሽ ሰጥቷል። ከዩናይትድ ጋር ስሙ መያያዙን ተከትሎ የራሳቸውን ምላሽ ሰጥቷል። ከዛው ከኒውካስትልም ሳንወጣ ቶናሊን እየተመለከቱ እንደሆነ ሁላችንም እናውቃለን። የመጀመሪያ እንግዲህ መረጃቸውን ዩናይትዶች ቶናሊ ዩናይትድ እንዲቀላቀል የሚያስፈልገውን ነገር እየጠየቁ እንደሆነና ቶናሊ ወደ ቻምፒየንስ ሊግ ዩናይትድ የሚቀላቀል ከሆነና አሰልጣኙን ማወቅ እንደሚፈልግ ነው እንግዲህ የተነገረው። ዩናይትዶች ወደ ቻምፒየንስ ሊግ የሚገቡ ከሆነና ቶናሊ በአሰልጣኙ የሚስማማ ከሆነ ምናልባትም የዝውውር ነገሩ ሊሳካ የሚችልበት እድል እንዳለ ነው አሁን ላይ እየተነገረ የሚገኘው። ካርሎስ ባሊባ የባለፈው አመት የዩናይትድ ዋነኛ ተመራጭ ተጫዋች ነበረ። አሁን ላይ ግን ዩናይትዶች ከካርሎስ ባሊባ ይልቅ ዋነኛ ተመራጫቸው ኤሊት ኤደርሰን እንደሆነ በሰዓት ላይ እየተሰማ ይገኛል። የመጀመሪያ ምርጫቸው ኤሊት ኤደርሰን ነው። ብራይተኖች ደግሞ ለካርሎስ ባሊባ ተጫዋቹን እዛው ለማቆየት ውል ያራዝሙለት እንደሆነ በሰዓት ላይ እየተሰማ ነው። ማቲያስ ደሊት እንግዲህ በዚህኛው የውድድር ዘመን ምንም አይነት ጨዋታ እንደማያደርግ ነው እየተጠበቀ የሚገኘው። የጉዳቱ ነገር በጣም አሳሳቢ ሆኗል። ማይክል ካሪክ በጋዜጣዊ መግለጫው ላይ ሙሉ ለሙሉ ከዚህ ውድድር ዘመን ውጪ ነው ባይልም እንኳን ነገሮች ወደዛ እያመሩ ይመስላል። የእንግላንድ ስኳድ እንግዲህ ኮቢ ሜኑንና ሃሪ ማጉዌርን ሲመልስ ሉክ ሾው ግን ሙሉ የዩናይትድን ጨዋታ ያደረገውን ተጫዋች አልጠራውም። ብዙ አነጋጋሪ ነገሮች እየተፈጠሩ ነው በሉክ ሾው አለመጠራት ጉዳይ ላይ። ስለ ቶናሊ፣ ስለ ብሩኖ ጊማሬሽ እና ስለ ካርሎስ ባሊባ እና ስለ ኤሊት ኤደርሰን የዝውውር ጉዳዮች እናነሳለን። ስለ ሉክ ሾውም የእንግሊዝ ብሔራዊ ቡድን አለመጠራት የተወሰኑ ሀሳቦች እናነሳለን። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ። ወደ ቪዲዮ እንሂድ። ዩናይትዶች የመሃል ሜዳ ቦታቸውን ለማጠናከር በደንብ ጠንክረው እየሰሩ ይመስላል። የትኛው ተጫዋች ላይ መምረጥ እንዳለባቸው እርግጠኛ አይደሉም። ደጋግመን ስንሰማቸው የነበራቸው ስሞች ሶስቱ ተጫዋቾች ነበሩ፣ ከነ ባሊባ፣ ኤደርሰን እና አዳም ዋርተን። እነዚህን ኦልሞስት ለአንድ አመት ያክል በደንብ ስንሰማቸው የነበሩ ስሞች ናቸው። የባሊባ ጉዳይ ደግሞ ዩናይትዶች ገፋ ብለው ከብራይተን ጋር ድርድር እስከሚሄድ ድረስ ደርሰው ብራይተኖች ተጫዋቹ ላይ ዋጋ መለጠፍ አልፈለጉም። መሸጥም ስላልፈለጉ ብቻ የቀረ ዝውውር ነበር። ያንን በደንብ እናስታውሰዋለን። ከዛ በኋላ እና ኤሊት ኤደርሰን መጡ እና አዳም ዋርተን እነዚህ በዩናይትድ ምርጫ ላይ በደንብ ስማቸውን የሰማናቸው ነበር። አሁን በመጨረሻ ሰዓት ግን ሲዝኑ እየተጠናቀቀ ሲመጣ የነ ቶናሊ ጉዳይ ተነሳ። ቶናሊ ከኒውካስትል መቀቅ እንደሚፈልግ እንግዲህ ብዙ ዜናዎች ወጡ። በጃንዋሪ ዝውውርም አንዳንድ ክለቦች እሱን ለማስፈረም ሙከራ አድርገው ነበረ፣ ግን ባለቀ ሰዓት ስለሆነ ያ ዝውውር አልተሳካም ነበር። ዩናይትድ ግን በተጫዋቹ ላይ በደንብ ጠንክረው እየገባበት እንደሆነ መረጃዎች ያሳያሉ። ቶናሊ ወደ ዩናይትድ መቀላቀል እንደሚፈልግ ከዚህ ቀደምም እንግዲህ የተወሰነ ነገር ሰምተናል። አሁን ላይ ዩናይትዶች መረጃዎች እንዳጣሩ ነው እንግዲህ እየተሰማ የሚገኘው። ተጫዋቹ ምን ሊፈልግ ይችላል፣ ተጫዋቹ ዩናይትድ ለመቀላቀል ምን መስፈርት አለው የሚለውን ነገር እንግዲህ እያጣሩ ይገኛሉ። ከዚህ በፊት እነ ኩኛና ፕራይም ደግሞ ዩናይትድ ቻምፒየንስ ሊግን ባይገባ ችግር የለውም እንገባለን የሚል ነገር መርጠው ነው እንግዲህ ወደ ዩናይትድ ሲቀላቀሉ። አሁን ወደ አውሮፓ መድረክ ተመልሶ እንግዲህ እንደሚጫወቱ ነው ተስፋ የሚደረገው። ቶናሊ የአውሮፓ ቻምፒየንስ ሊግ ዩናይትድ መቀላቀልና አለመቀላቀሉን ይፈልጋል። ፕላስ ደግሞ አሰልጣኙ ማን ነው የሚለውንም ነገር ማወቅ ይፈልጋል። ማይክል ካሪክ ይቀጥል ወይስ ደግሞ ሌላ አሰልጣኝ ማን ነው የሚለው ነገር እንደ ተጫዋች ትክክለኛ ውሳኔ ይመስለኛል። ቶናሊ በዩናይትድ በኩል መረጃዎችን ለማጣራት እየሞከረ ያለው ፈጥኖ መወሰንም አልፈለገም። ዩናይትዶች ወደ ቻምፒየንስ ሊጉ እንደሚቀላቀሉ እርግጥ ይመስላል። ያለው የደረጃ ቦታ 3ኛ ላይ ነው። ፕላስ ደግሞ ከሱ ስር ያሉት ቲሞች ወጥ የሚባል አቋም የላቸውም። ዩናይትድ ነው በዚህ ሰዓት ላይ ወጥ የሚባል የተሻለ የማሸነፍ ጉዞ ላይ ያለው። ቼልሲም፣ ሊቨርፑልም፣ አስቶን ቪላም ጥሩ የሚባል ሙድ ላይ አይደሉም በሊጉም እና ዩናይትድ ወደ ቻምፒየንስ ሊግ እንደሚመለስ በጣም ይጠበቃል። ቶናሊ አንደኛ በኒውካስትል ቤት ብዙ የቻምፒየንስ ሊግ እድልን እያገኘም አይደለም። አሁን ነው በዚህ አመት ነው ቻምፒየንስ ሊግ የሚጫወቱት። በሚቀጥለው አመት ቻምፒየንስ ሊግ እንደማይጫወቱ በጣም ይጠበቃል እና ወጥ የሆነ አቋም ያለው ቲም ይፈልጋል። ለዛም ነው እንግዲህ ወደ ሌላ ሊግ መዘዋወርን የፈለገው። ጣሊያን ነበረ ምርጫው ያደረገው፣ ግን ደግሞ እንግሊዝም ብዙ ቲሞች እየፈለጉት እንደሆነ ሲያስብ የቋንቋ ነገሩን በደንብ አሪፍ ስለሆነና ቋንቋውን በቀላሉ መልመድ ስለቻለ በወራት ነው እንግሊዝኛም የለመደው ቶናሊና። ስለዚህ እንግሊዝ ውስጥ የመቆየት ምድር ይኖራል። ስለዚህ ዩናይትድ እዚህ ተጫዋች ላይ በደንብ ይሰራሉ። ቶናሊ ዋነኛ ተመረጫቸው ነው እንግዲህ እየተባለ የሚገኘው። ቶናሊ ላይ በደንብ እየሰሩበት ይገኛሉ። ማይክል ካሪክ ይቀጥላል ወይስ ደግሞ ሉዊስ ኤንሪኬ እንደተባለው እነሱ ላይ ሊያጠኑ ይችላሉ? ሉዊስ ኤንሪኬ እስከ 2027 ድረስ የሚያቆይ ውል አለው በፒኤስጂ ቤት። ውሉን አፍርሶ እነሱን ትቶ ተሰናብቶ ይወጣል ተብሎ አይጠበቅም። እነ ሪዘርቬን ያሉት ዩናይትድ እነሱን አሰልጣኞች ይቀጥራል ብዬ አላሰብም። ማይክል ካሪክን አሰናብቶና ማይክል ካሪክ ጥሩ የሚባል ግስጋሴ ላይ ያለው ቀሪዎቹን ጨዋታ አሸንፎ ዩናይትድ ወደ ቻምፒየንስ ሊግ ተመልሶ አሪፍ ነገር ካሳየ በዋና አሰልጣኝነት ይቀጥራል ተብሎ ነው የሚጠበቀው እና እነ ቶናሊ እንደዚህ አይነት ምርጫ ውስጥ መግባታቸው እና እንደዚህ አይነት ጥሩ የሚባል ውሳኔ ለመወሰን የክለቡ ሁኔታ ማጥናታቸው ተገቢ ነው ብዬ አስባለሁ። የአሰልጣኝ ነገር ብዙ ነገር ያናጋል። ምናልባት የሚመጣው አሰልጣኝ ቶናሊን ላይ መርጠው ስለሚችል ተጫዋቾች ከተዘዋወረ በኋላ ነገሮች ቢበላሹ ልክ አይመጣም ብዬ አስባለሁና
ቶናሊ ትክክለኛ ምርጫ እያደረገ ነው። ዩናይትዶችም ቶናሊ ላይ በደንብ እየሰሩበት ነው። ተጫዋቹን በቀላሉ ዋጋ እንደማያገኙት እንግዲህ ፋብሪዞ እየተናገረ ነው። ዩናይትዶች በ50 እና በ60 ሚሊዮን የሚያገኙ ተጫዋች እንዳልሆነ ነው እየተነገረ የሚገኘው። ከ80 እስከ 90 ድረስ ያወጣሉ ተብሎ ይጠበቃልና ዩናይትዶች ለመሃል ሜዳ ከፍተኛ ገንዘብ ለማውጣት ሬዲ እንደሆኑ እንግዲህ በባለፈው በባሊ እንግዲህ ሰምተናል። ከ100 በላይ ለማውጣት ሬዲ እንደነበሩ አይተናል። በዚህኛው የክረምት ዝውውር ደግሞ በጣም የሚሸጡ ተጫዋቾች አሉ። እነ ራሽፎርድ አለ፣ እነ ራስመስ አሉ። ከነ ካስሜሮ ደሞዝ ይቀንስላቸዋል። እነ ኦናናም ይሸጣሉ ተብሎ ይጠበቃል። አልታይም ግብ ጠባቂው እነዚህ ተጫዋቾች የሚጠራቀሙ ገንዘቦች ላይ ዩናይትድ ራሱ የሚበጅተው ገንዘብ ለነዚህ ተጫዋቾች ይሆናል ተብሎ ይጠበቃል። አሁን ላይ በጣም ወሳኙና ስሱ ጎናችን ብለን የምናወራው የመሃል ሜዳው ክፍል ነው። ካስሜሮ እንደሚሰናበት ነው የሚጠበቀው። ስለዚህ ይህንን ከቨር ለማድረግ ዩናይትዶች ከፍተኛ ወጪ ያወጣሉ ተብሎ ይጠበቃል። ቶናሊም እንግዲህ አንደኛው ከፍተኛ ወጪ ሊያስወጣቸው የሚችል የመሃል ሜዳ ስፍራ ተጫዋች ነው። ተጫዋቹን በግል በጣም ወዶ ተጫዋች ነው። ከኒካስትል እንደሚለቅ ሰማ እና ዩናይትድ እንደዚህ አይነት ቦታ ላይ ተጫዋች እንደሚያስፈልገው ሳስብ ዩናይትድ ቢሞክሩ ብዬ ያሰብኩ ተጫዋች ነበረ። ግን ዩናይትዶች ሞክረዋል፣ እየሞከሩም ነው፣ እያጣሩ ነው መረጃ ስለሱ። ስለዚህ የክረምቱ የዝውውር መስኮት ላይ ሳይከፈት ዩናይትዶች ለቶናሊ ያላቸው መረጃ አሁን ላይ በደንብ ሰብስበዋል። ስለዚህ ቻምፒየንስ ሊግ መግባት አሰልጣኙ ወሳኝ ነገር ነው። ቶናሊን ከዛ በድርድር ከኒካስትል ጋር ያለው ነገር መጨረስ ቀላል ነገር ይመስለኛል። እስቲ የምንመለከቱ ነው የዝውውር መስኮቱ ሲከፈትና ዩናይትዶች ቻምፒየንስ ሊጋቸውን ሲያረጋግጡ አሰልጣኙ ማን ነው የሚለው ነገር ሲወሰን የቱላኑ ጉዳይ በደንብ ይነሳል ተብሎ ይጠበቃል። ሌላኛው እንግዲህ ከዛው ከኒካስትል ሳንወጣ አምበሉ ብሩኖ ጊማሬጅ ነው። ይሄ ተጫዋች እንግዲህ ካስሜሮ ነው ምርጫው ያረጋለት። ተጫዋቹ እሱ እንደሚለቅ ካስሜሮ ከክለቡ እንደሚለቅ ሲያቅ ብሩኖ ጊማሬጅን ብታስፈርሙት የሚል ነገር የነገራቸው ካስሜሮ ነው ተብሎ እንግዲህ መረጃዎች ይወጡትና ተጫዋቹን ለማስፈረም እንግዲህ የመጀመሪያ ንግግር አድርገዋል ነው የተባለ የሚገኘው። ኒካስትሉ አሰልጣኝ ኤዲ ሃው እንግዲህ ተጫዋቾቻችንን ማሳጣት ነው ከኛ ጀርባ ድርድር እያደረገ ነው ብሎ ማስወራት ተገቢ አይደለም። ተጫዋቹ አሁን ጉዳት ላይ እንደሆነ እናውቃለን። ሁሉን ነገር የሚሰጠን ተጫዋቻችን ነው። ኒካስትልን ለቆ ሌላ ክለብ ድርድር ያደርጋልን ብዬ አላስብም። ይሄ ነገር ጉንጭ ማልፋት ነው የሚል አስተያየት ነገር ነበር የሰጡትና ብሩኖ ጊማሬጅ ግን ከዩናይትድ ጋር እየተነጋገረ እንደሆነ ነው መረጃዎች የሚያሳዩት። የመጀመሪያ ስቴፓቸው በጣም አሪፍ እንደሆነ ነው እየተነገረ የሚገኘውና ያው ተጫዋቾች በወኪሎቻቸው በኩል ድርድር ሊያደርጉ ይችላሉ። ግዴታ ክለቡን ማሳወቅ አይጠበቅባቸውም። ከዛ በኋላ ነው አንዳንድ ክለቦችም እንደዛ ነው የሚያደርጉት። የተጫዋቹን ወኪል አናግረው ነው ወደ ክለቡ የሚሄዱት። ብሩኖ ጊማሬጅ ይሄ መረጃ እውነት ይሁን አይሁን ሙሉ ለሙሉ እርግጥ አይደለም። በፋብሪዞ ቢዘግበው ምናልባት እርግጥ ነበረ፣ ግን አንዳንድ መረጃዎች ናቸው የዘገቡት። ምናልባት እነዚህ ፋብሪዞ ሲያወጡት ነገር እርግጥ ሊሆንበት የሚችልበት ሀሳብ ሊኖር ይችላል። ግን ደግሞ የኒካስትሉ አሰልጣኝ በዚህ ነገር ተጠይቀውበታል። ስለዚህ መረጃው እንደቀላል የምናየው ነገር አይደለም። በፕሬስ ኮንፈረንሳቸው ላይ ነው ይሄን ነገር የተነሳባቸውና ብሩኖ ጊማሬጅ ዩናይትድን የመቀላቀል እድል ሊኖረው ይችላል። ተጫዋቹ የፕሪሚየር ሊግ ልምድ አለው። በኒካስትል ቤት መሪ ነው። ምን ያህል ተጫዋች እንደሆነ እናውቃለን። ይሄ ደግሞ የካስሜሮ ምርጫ ነው። የካስሜሮ እኔን ይተካኛል ብሎ ያሰበው ተጫዋች ነውና ዩናይትዶች ከቶናሊ ይልቅ በዋጋ በደንብ አለ አይደል ሊወደድባቸው የሚችለው ብሩኖ ጊማሬጅ ነው። ከዚህ በፊት እንግዲህ የውል ማፍረሻ እንትናቸው አልቋል። ስለዚህ ዩናይትዶች ከዚህ በኋላ በብሩኖ ጊማሬጅ ዙሪያ ከ100 ሚሊዮን በላይ ሊያወጡ እንደሚችሉ ነው የሚጠበቀው። ተጫዋቹ ወደ ዩናይትድ መቀላቀል ከፈለገ ዩናይትዶች ደፍሮ ጥያቄዎች የሚያቀርቡ ከሆነ የመረም ከወኪሎቻቸው ጋር ዩናይትዶች እያወሩ ከሆነ ከብሩኖ ጊማሬጅ ጋር ከፍተኛ ወጪ የሚያስወጣቸው ከቶናሊ ይልቅ እሱ እንደሆነ ነው የሚጠበቀውና ዩናይትዶች በብሩኖ ጊማሬጅ ጋር ያለውን ነገር የመጀመሪያ ስቴፕ ገፋ ብለዋል። ተጫዋቹ ምን አይነት ፍላጎት ይኖረዋል ምንም መረጃ አልተሰማም፣ ግን ደግሞ የመጀመሪያ እንቅስቃሴ እንዲያደርጉ ነው የተሰማ የሚገኘው። ሁለቱ የመሃል ሜዳ የኒካስትል ሞተሮች እንግዲህ በዩናይትድ ራዳር ውስጥ ገብቷል። ኒካስትል እንግዲህ በባለፈው ከኢዛክ ጋር የተለያዩበትን መንገድ እናውቀዋለን። ተጫዋቹ ወደ ትሬኒንግ አልመለስም ብሎ ተጫዋቹ አይሸጥም ብሎ ብዙ ሰጣ ገባ ውስጥ ገብቶ ነበር የተለያዩትና በሊቨርፑል ቤት አይዛክ አልተሳካለትም እናውቃለን። በዚህኛውስ ብሩኖ ጊማሬጅ ምናልባት ዩናይትድን መቀላቀል ከፈለገ ኒካስትሎች ምን አይነት ምላሽ ይኖራቸዋል የምንመለከተው ነው የሚሆነው። የቶናሊ ጉዳይ ግን ተጫዋቹ ኦልሬዲ እንደሚለቅ ስለሚጠበቅ ብቻ ኒካስትሎች የሚጠበቀውን ዋጋ የሚከፍል ቡድን ነው የሚፈልጉት እንጂ ቶናሊ አስቀድሞ ነግሯቸዋል የሚል መረጃዎች አሉና በብሩኖ ጊማሬጅ ዙሪያ ግን ዩናይትዶች ከባድ የሚባል ድርድር ከባድ የሚባል የዝውውር ነገር ነው የሚጠብቃቸውና ሁለቱንም ተጫዋች እንግዲህ ራዳር ውስጥ ከተዋል። ቶናሊ ግን የመጀመሪያ ምርጫቸው እንደሆነ ነው እየተነገረ የሚገኙ። ቶናሊ ማስፈረም በጣም አሪፉና ዋነኛው ነገር ነው። ስለ ካርሎስ ባሊባም የተሰማ አለ። የመጀመሪያ ምርጫቸው ነበር ዩናይትዶች፣ ግልጽ ነው። በካርሎስ ባሊባ ስንል ነበር። ሩበን አሞሪም የመጀመሪያ ምርጫቸው ነበረ። እሱ ላይ ዩናይትዶች በደንብ ገፍተው ሄደው ነበር፣ አልሳካላቸውም እንጂ አሁን ግን
ካርሎስ ባሊባ የዚህኛው 2025-26 የሲዝኑ ሲጀምር ጥሩ የሚባል አጀማመር አልጀመረም። ከዩናይትድ ጋር ስሙ ስለተያዘ ነው ተጫዋቹ አቋሙ የቀነሰው ወይ ደግሞ ብራይተኖች እንዲለቁት ነው እንደዚህ እየተጫወተ ያለው ምናምን የሚሉ ብዙ ነገሮች እየተሰማ ነበረ። እንደዛም ነበር የሚመስለው። አሰልጣኙ ወጥቶ እንግዲህ ከዩናይትድ ጋር ስለተያያዘ ነው ተጫዋቹ እንደዚህ አይነት ደካማ የሚመስል እንቅስቃሴ እያሳየ የሚገኘው ብሎ ሲናገርም ሰምተነው ነበር። የአፍሪካ ዋንጫ ላይ የነበረው እንቅስቃሴ ግን ካርሎስ ባሊባ በጣም ድንቅ የሚባል እንቅስቃሴ ነበር እያሳየው። አሁን ላይ ግን ዩናይትዶች የካርሎስ ባሊባን ጉዳይ ቅድሚያ የሚሰጡት ጉዳይ እንዳልሆነ መረጃዎች እያሳዩ ይገኛሉ። የመጀመሪያው ተመራጫቸው እነ ቶናሊን እነ ኤሊት ኤደርሰንን ማስፈረም እንደሆነ ነው እየተሰማ የሚገኘውና ኤሊት ኤደርሰን አሁን ላይ በደንብ ተፎካካሪ ያለው ሲቲ በደንብ እያጠናው የሚገኝ ነው። ኔትሮች ከሲቲ ይህንን ተጫዋች መንጠቅ ይችላሉ። ሲቲ የፕሪሚየር ሊግ ዋንጫ ማሸነፍ ሊችል የሚችል ቡድን ነው። ሲቲ ቻምፒየንስ ሊግ ሊያሳካ የሚችል ቡድን እንደሆነ እናውቃለን። እዛ ቡድን ውስጥ ነው አድ የሚደረገው። ዩናይትድ የፕሪሚየር ሊጉን በአዲሱ ሲዝን በ2026-27 ማሸነፍ ይችላል። ጥያቄ ምልክት ውስጥ ነው። አሰልጣኙ ማን እንደሆነ አይታወቅም። ስለዚህ ተጫዋቾች ምርጫቸው ሊያደርጓቸው የሚችሏቸው ነገሮች ዋንጫ ማሸነፍ፣ የተረጋጋ ቲም ውስጥ መግባትም ሊሆን ይችላል። ልክ ደጋፊ ሆነው ካላደጉ በስተቀር እነ ብራይን ምቤሞ እነ ኩኛ ክለቡን እንደሚወዱ ተናግረው ነው እንግዲህ ወደዚህ ክለብ የገቡትና የብራይን ምቤሞ ዝውውር ስናየውም ወደ ዩናይትድ ማልዘዋወር ከሆነ የትም አልሄድም የሚል ምላሽ ከመስጠት ነበር የደረሱትና ኤሊት ኤደርሰን ምን አይነት ውሳኔ ያስተላልፋል? የምርም ዩናይትድ ምርጫው አድርጎ በዩናይትድ ቤት የተሻለ ነገር አሳልፋለሁ፣ ዩናይትድ ወደ ቀድሞ አቋሙ ተመልሶ ዋንጫዎችን ላሳካ ይችላል ብሎ የሚያምን ከሆነ ከሲቲ ይልቅ ወደ ዩናይትድ የሚለውን ነገር ሊመርጥ ይችላል። አሰልጣኙም አሁንም በእንደዚህ አይነት ዝውውር ጉዳይ ላይ ወሳኝ እንደሆነ እናውቃለን። እስካሁን ድረስ አሰልጣኛችን ማን እንደሆነ አይታወቅም። የዝውውር ጉዳዮችን የአሰልጣኙ ነገርም እንደሚያዘገይብን ማሰብ አለብን። አሰልጣኝ ማን ነው የሚለው ነገር ዩናይትዶች እስካልወሰኑ ድረስ ተጫዋቾች ወደ እርግጥ የሆነ አሰልጣኝ ወደ ሌላው ክለብ መዘዋወርን አይፈልጉም። ባይፈልጉም በጣም ግልጽ ነገር ይመስለኛልና የነ ቱራኒንም ጉዳይ ስናነሳ እንደዛው ነው የሚሆነው። ኤሊት ኤደርሰንስ ምን አይነት ውሳኔ ያስተላልፋል የሚለው ነገር አብረን የምንመለከት ነው የሚሆነው። የካርሎስ ባሊባ ጉዳይ ግን በዩናይትድ የማሊያ የማየት እድላችን በደንብ ጠበብ እያለ መጥቷልና የነ ኤደርሰን ጉዳይ የነ ቶናኒ የነ ብሩኖ ጊማሬሽ አሁን ላይ በደንብ እየገነነና ስማቸውን ደጋግመን የምንሰማቸው ተጫዋቾች እየሆኑ መጥቷል። ቶናሊ፣ ኤሊት ኤደርሰን ወይ ብሩኖ ጊማሬሽ በሚቀጥለው የውድድር ዘመን ቢያንስ ሁለቱን እናያለን ብዬ አስባለሁና የትኛውን ተጫዋች ልንመለከት እንችላለን? እስቲ እናያለን። የዝውውር መስኮት ሲከፈት ዩናይትዶች ደግሞ ጥልቅ ብለው ሲገቡበት በደንብ የምናወራበት ጉዳይ ይሆናል። ከነዚህ ተጫዋቾች የእናንተ ምርጫ እስቲ ኮሜንት ላይ አሳውቁኝ። ስለ ማቲያስ ዴሊት ነው። ማቲያስ ዴሊት ለረጅም ጊዜያት ተጎድቷል። ኦልሞስት ከ100 ቀናት በላይ አልፈውታል። አሁን ሲዝኑ ሊያልቅ ነው። 7-8 ጨዋታዎች ብቻ ነው የቀሩት። በእነዚህ ጨዋታዎች መሃል ማቲያስ ዴሊት ተመልሶ ጨዋታ እንደማያደርግ ነው እየተጠበቀ የሚገኘው። ማይክል ካሪክ በጋዜጣ መግለጫው ላይ ተመሳሳይ ጥያቄ ቀርቦለታል። በዚህ ውድድር ዘመን ይመለሳል የሚል ጥያቄ ቀርቦለታል። ግልጽ ሆኖ ሊናገር አልቻለም። ግን ነገሮች ደግሞ እንደማይመለሱ ነው የሚያስታውቀው እና ያቺ ቀላል የመሰለች ጉዳት 90 ደቂቃ ጨርሶ የወጣው ሩበን አሞሪም ቀለል አድርጎ የጀርባ ጉዳት ነው ይመለሳል የሚል አስተያየት የተሰጡበት ጉዳት ይሄን ያህል ጊዜ ረጅም ጊዜ በሱ የእግር ኳስ ካሪየር ረጅሙን ታይም በጉዳት ያሳለፈበት ሆኖ በሲዝን ኦፍ የሆነበት ያለ አይደል የጉልበት ጉዳት ምናምን ነገር ቢሆን ትንሽ ሊያሳምነን ይችላል። የጀርባ ፔን ብዙም አለ አይደል አልተለመደም። እግር ኳስ ተጫዋች ላይ እግራቸው ላይ ያለው ጉዳት ነበረ ብዙ ጊዜ አይደል ምን ሰማው ቀዶ ጥገና አረጉ ምናምን ምን ሰማቸው ነገሮች እንደዚህ አይነት ነገሮች ነበሩ። ግን የጀርባ ጉዳትም ለእግር ኳስ ተጫዋች በጣም መጥፎ እንደሆነ እናውቃለን። እዛ አካባቢ ላይ የሆነ አደጋ ከደረሰ ሙሉ እንቅስቃሴ ሊያቆሙበት የሚችልበት አጋጣሚ ስላለ የማቲያስ ዴሊት ነገር ግን በጣም አሳዛኝ ይመስለኛል። ጥሩ የሚባል የሊግ አጀማመር ነበር ያደረገው። ጥሩ የሚባል መከላከል ላይ እንደነበረ እናውቃለን። ይሄ ነው በሚባል ደረጃ አለ አይደል ጉዳቱ በግልጽ ሳናየው ነው ሙሉ ለሙሉ የጠፋውና በዚህኛው የውድድር ዘመን ከውጪ እንደሆነ ነው እየተጠበቀ የሚገኘው። ምናልባት 38ኛ ሳምንት ወይ ደግሞ 37ኛ ሳምንት ላይ ሊመጣ ይችላል። ግን ደግሞ የካሪክን መልስ ስንመለከተው በፕሬስ ኮንፈረንሱ ላይ ሙሉ ለሙሉ መናገር አልፈልገም ከውድድር ዘመኑ ውጪ ነው የሚለውን ነገር ግልጽ አድርጎ መናገር ስላልፈለገ ነው እንጂ ከውድድር ውጪ እንደሆነ በጣም ግልጽ ነው። አንዳንድ መረጃዎችም ማይክል ካሪክ ከመጠየቁ በፊት ማቲያስ ዴሊት ከውድድር ውጪ ከዘመን ውጪ እንደሆነ ነው እየተናገሩ የነበሩትና ማቲያስ ዴሊት በሚቀጥለው የውድድር ዘመን ልንመለከተው የምንችለው ፍሬንድሊ ጌሞች ላይ ይኖራል ተብሎ ይጠበቃል። ዩናይትዶች ምናልባት ሌላ ከነ ቶናሊ ከነ አዳም ዋርተንና ከነዚህ የመሃል ሜዳ ዝውውሮች በተጨማሪ የመሃል ሜዳው ነገር ላይ ሊያስቡበት ይችላሉ ብዬ አስባለሁ። ሃሪ ማጉዌርም ቆይታ ተጠይቆ ነበረ። ሃሪ ማጉዌር እንደሚቆይ ነው የሚጠበቀው። 1 አመት ቢያንስ ይቆያል። እነዚህ
በጣም አዛዛ ጉዳቶች እየገጠመው ነው ዩናይትድ። የነ ሊሳንድሮ ማርቲኔዝ የማቲያስ ዴሊት እንደዚህ መሆን የዩናይትድን የመሃል ሜዳ ተከላካይ በጣም እያሳሰበ ይገኛልና ሃሪ ማጉዌር ይቆያል ተብሎ ይጠበቃል። ምናልባትም የዝውውር መስኮቱ ላይ የመሃል ሜዳ ተከላካይ ልንመለከት እንችላለን ብዬ አስባለሁ። ይሄ ጉዳይ ጠጠር ያለ ይመስላል። መሃል ሜዳው ላይ ፎከስ እያደረጉ ተከላካይ ክፍላቸውን በጣም እየሳሳ ይመስላል ዩናይትዶችና እስቲ የማቲያስ ዴሊት ነገር እርግጥ ይመስላል ከዚህ በኋላ ከተመለሰ ምናልባት የምናወራበት ጉዳይ ነው እንጂ የሚሆነው ሲዝን ኦፍ እንደሆነ ይጠበቃልና ስለ እንግሊዝ ብሔራዊ ቡድን እንግዲህ ስም ዝርዝሮቹ ወጥተዋል። እዛ ላይ ኮቢ ሜኑ እና ሃሪ ማጉዌር ተቀላቅሏል። ሲጠበቁ የነበሩ ነገሮች ነበሩ። ኮቢ ሜኑ 6 ወራትን ያክል ምንም አይነት ጨዋታዎችን አልጀመረም በቋሚነት ነበርና ሩበን አሞሪም ተጫዋቹን ኦልሞስት ገለውታል እስከሚባል ድረስ እንግዲህ ደርሰው ነበር። የኮቢ ሜኑ ወንድም ቲሸርት አሰርቶ ፍሪ ኮቢ ሜኑ የሚል ጽሑፍ አሰርቶ እንግዲህ እስከ መግባት ድረስ የደረሰበት ብዙዎች እየተቹት የነበረበት አጋጣሚ። ከዛ ግን ዩናይትድ ሩበን አሞሪም ካሰናበተ በኋላ ለኮቢ ሜኑ አዲስ ነገር ነው የተፈጠረለት። በቃ አበበ እንደገና ተወለደ ማለት እንችላለን። ተጫዋቹ በመሃል ሜዳው ላይ እንደፈለገ እየቦረቀ ይገኛል። በማይክል ካሪክ ስር ዋነኛው ተጫዋቹ ሆኖ ከካስሜሮ ጋር ተጣምሮ እንግዲህ አሪፍ ጉዞ ላይ እየመጣ ይገኛልና ተጫዋቹን አይተነዋል። ምንም የሚደበቅ ታለንት ያለው አይደለም። ቴናግ ከብዙ ስህተቶቻቸው መሃል አንድ ድንቅ ነገር ያሳዩን ኮቢ ሜኑን ወደ ከታዳጊ ቡድን ወደ ዋናው ቡድን ማምጣታቸውና ኮቢ ሜኑ ለዓለም ማበረከታቸው ነው። የተጫዋች እንግዲህ በእንግሊዝ ብሔራዊ ቡድን እስከ ፋይናል ድረስ የተጫወተ ተጫዋች ነበር። እንግዲህ ሩበን አሞሪም ቤንች ላይ አስቀምጠውት 90 ደቂቃ እንኳን የተወሰነ ደቂቃ እንኳን ላያጫውቱት የቻሉትና ብሩኖ ፈርናንዴዝን ከተፈጥሯዊ 10 ቁጥር ቦታ አምጥተው 8 ቁጥር ላይ አድርገውት ለብሩኖ ፈርናንዴዝም ምቹ ሳይሆን ተጫዋቹንም ቤንች ላይ አለማድረግ ብሩኖ ፈርናንዴዝን እና ኮቢ ሜኑን ማወዳደር ብዙ ነገር ውስጥ የገቡበት ታይም ነበረ። ግን አሁን ኮቢ ሜኑ ከዛ ነገር ተገላግሎ በቋሚነት እየተጫወተ 90 ደቂቃዎችን በየዩናይትድ በተጫወተ ቁጥር የሚጫወት ተጫዋች ሆኗል። እንግዲህ አሁን ላይ እንግሊዝ ብሔራዊ ቡድን ጥሪ ቀርቦለታል። ሃሪ ማጉዌርም በተመሳሳይ መልኩ ከሁለቱም በተሻለ መልኩ በዩናይትድ ማሊያ በዚህ ዓመት ብዙ ጨዋታዎችን ያደረገው ሉክ ሾው ግን በእንግሊዝ ብሔራዊ ቡድን ላይ ጥሪ አልቀረበለትም። የነ ኮቢ መመለስ የነ ሃሪ ማጉዌር መመለስ ሲጠበቅ ነበር። የሉክ ሾው ግን ከስኳድ ውጪ ይሆናል ብሎ ማንም አልጠበቀም ነበረ። ሉክ ሾው ከዚህ በፊት የዩሮ ፋይናል እንግዲህ ጎል አስቆጣሪ እንደነበረ ሁላችንም እናውቃለን። ጣሊያን ስታሸንፍ አንደኛው የመጀመሪያውን ጎል ያስቆጠረው እንግዲህ ሉክ ሾው ነበርና ሉክ ሾው በዚህ ዓመት ሙሉ የፕሪሚየር ሊግ ጨዋታውን ያረገ ተጫዋች ነው። ከጉዳት ነፃ ሆኖ የተመለከቱን ተጫዋች ነው። ባለፈው ጉዳት ያስተናገደ ቢመስልም ተመልሶ ምንም አይነት ኢንጁሪ የለም የተወሰነ ምቾት ያለ መሰማት ነው ብሎ ማይክል ካሪክ በቀጣዩ ጨዋታ ያስገብቶት ነበርና ሉክ ሾው ሁሉ ጨዋታ አርጎ ጥሩ የሚባል ሙቭመንት ላይ በጣም ጉዳት አሰቃየው እንጂ ትልቅ ተጫዋች እንደሆነ ሉክ ሾውን እናውቀዋለን። የጉዳቱ ነገር አጠራጣሪ ሆኖባቸው ነው እንጂ ዩናይትዶች በሱ በኩል ራሱ ሌላ ተጫዋች ባስፈርሙ ምርጫቸው ነበር። የሉክ ሾው ነገር በዚህ ዓመት ነው በቃ ሙሉ ጨዋታዎችን እያደረገ የሚገኘውና ከእንግሊዝ ስኳድ ውጪ መሆኑ ብዙ አነጋጋሪ ሆኗል። ቶማስ ቱዌል እንዴት እንዳልመረጡት አላውቅም። ለዓለም ዋንጫ ይመርጡታል አይመርጡትም ሌላ ጥያቄ ነው። ሉክ ሾው ግን በአሁን ባለው እንቅስቃሴ አሁን ባለው አቋም ላይ ለብሔራዊ ቡድን የሚመጥነው ተጫዋች ይመስለኛልና የነ ኮቢ ሜኑ መመለስ የነ ሃሪ ማጉዌር መመለስ ለመንፈሳቸው በጣም አሪፍ ነው። በተለይ ኮቢ ሜኑ ለሱ ኮንፊደንስ በጣም አሪፍ ነው። አሁን ላይ በዩናይትድ ማሊያ በጣም ኮንፊደንስ ተሰምቶት እየተጫወተ ነው። በዋናው ብሔራዊ ቡድን መጠራቱ ደግሞ ሞር ለሱ ኢነርጂ ይሆንለታል። የሉክ ሾው አለመጠራት ግን ብዙዎችን ያነጋገረ ጉዳይ ነው። እስቲ ስለነዚህ ሀሳቦች ያላችሁን አስተያየት ኮሜንት መስጫው ላይ አስቀምጡልኝ። ለዚህ ቻናል አዲስ ሆኖ እስካሁን ድረስ ሰብስክራይብ ሲያደርጉ ካዩ ደግሞ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ አዳዲስ መረጃዎች ሲሰሙ ደግሞ ማድረሳችሁ ነው የሚሆነው። እስከዛው ግን ይመቻችሁ። ቻው